ስንቶቻችን የስልካችን ላይት ሊጎዳና ሊያቃጥለን ወይንም ስልኩ ብቻውን ሊቃጠል እንደሚችል ታውቃላችሁ? እንዴት አድርጋችሁ ስልካችሁን ባትሪ ሴቲንግ እንደምታስተካክሉ እንደምትጨምሩና እንደምትቀንሱ አስተካክላችሁ እንደምትጠቀሙ አሳያችኋለሁ። ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቀጥታ እንደዚህ ስልካችሁን ሳብ ካደረጋችሁ በኋላ ታች የሚለውን የስልካችሁን ባትሪ ትጫኑታላችሁ። እንደምታዩት ከተጫናችሁት በኋላ ኦፍ ይላል ባትሪ። ከዛ ታበሩትና ካበራችሁ በኋላ ቀጥታ ሌቭል ደረጃ አለው። እንደምታዩት እኔ አሁን አንድ ላይ አድርጌ ነው የምጠቀመው። ከዛ በላይ ከሄደ ጉዳት ሊያደርስ ይችላል ስልኬም ላይ ሆነ እኔም ላይ። ከዛ እንደምታዩት እስከ 5 ደረጃ ስታደርጉት ዘ ካሜራ ላይት ሜይ ኬዝ ሎው ቴምፕሬቸር በርን ዌን ፕሮ ኮንታክት ዊዝ ዘ ስኪን ይላል። 5 ላይ ካደረጋችሁት ኪሳችሁ እንኳ ብታስገቡት እንደዚህ አድርጋችሁት ቆዳችሁን የማቃጠል እንትን አለው ማለት ነው። እንደምታዩት ከባድ ነው እና ይሄንን እንደዚህ አድርጋችሁ ኪሳችሁ እንኳ ብታደርጉት እስከዚህ ድረስ ጨምራችሁ ሌቭሉን የባትሪያችሁን ሌቭል ወደ ላይ ጨምራችሁ ኪሳችሁ እንኳ ብታደርጉት የማቃጠል ባህሪ ይኖረዋል ማለት ነው። እንደዚህ አድርጋችሁ ደረጃውን እንደምታዩት አንድ ላይ አድርጋችሁ ተጠቀሙ። ቢያንስ ቢበዛ 2 ላይ አድርጋችሁ እንደዚህ መጠቀም ትችላላችሁ። እዚህ ላይ 2 አንድ አድርጌ ነው እኔ ሁል ጊዜ የምጠቀመው። ከዛ እዚህ ጋር ደን የሚለውን ትነኩታላችሁ። ከዛ ደን የሚለውን ነክታችሁ በዚህ መጠቀም ትችላላችሁ። እንደዚህ አድርጋችሁ የዛሬው ቱቶሪያል ይህን ይመስላል። ቪዲዮ ከተመቻችሁ ላይክ እና ቻናላችን ሰብስክራይብ ማድረግ እንዳይረሳ። አዳዲስ ነገሮችን እንዳደርሳችሁ ይመቻችሁ።